አለች ምን እሺ እናታ ተጣጣ ነው አግዙት ቀደም ልጅ አምቡላንስ ትደውል አምቡላንስ ዳጊ ዛሬ ኮተን እፉዬን እኮ አገኘኋት እውነት እና እንዴት ናት ደህና ናት ማለት በደንብ አወራችሁ እንዴ ቸኩላ ነበር ብዙም አላወራንም አረ እና በደንብ ሳትወሪያት መጣሽ አረኛ አይኗን ካየኋት ለኔ ተስፋ ነው እንዴት ደስ እንዳለኝ ብታይ ሌላ ጊዜ በደንብ አወራታለሁ እሺ አንቺ ካልሽ እሺ እኔ አሳቢ ልጅ ደሞ እንዴት እንዳማረበ ይሄን ጸጉሩን ስትቆረጥ ወዝክ ያው ግጥም አለ ካኝ ያውጣክ ደሞ ትንሽ አጠር ብታረጋት ደሞ አዎ ችግር የለውም ይሁን እንዴ ማይ ደሞ እንዴት አመሻች ወይ እንዴ ዛሬ ምን ተገኘ እንደዚህ ደስታ በደስታ ይሆንከው ታረቃችሁ እንዴ አይ አይደለም ለኔ ከዛ በላይ አስፈላጊ ነገር ነው ምንድነው ከዛ የሚበልጠው ነገር ምን መሰለሽ ልነግራችሁ እኮ ነው አራጎዚ ታታጎገን ነገር ቆይ ምን ተፈጥሮ ነው እንደዚህ ደስ ያለ እኔ እኮ ሲሁሉ እውነት ነገር የታረቃችሁ መስሎኝ እኮ ነው የምን እውነት ስለምን እውነት ነው የምታወራው ይልቅ ብንዬ እሱን ተውና ምንድነው ደስታው እስቲ ንገረኝ ገኒ ቢያንስ የዜና ትንሽ ረፍት ሰጥሻል ብዬ አስባለሁ ምንድነው ያፌት ምን ያፌት አሰረ ሲነጋ ሁሉም ነገር ይነሳል አሁን ማያንቺ በቃ ተረጋጊ ነገ በጠዋት ሄደን እናገኛታለን እሺ ደስ አለሽ እንዴ በጣም እባክሽ ንገሪኝ ወይ የሆነ ነገር በይነ እባክሽ ማን ነው እንደዚህ ያደረገሽ ሄሎ ወይዘሮ ሉሊት አሁን በመልክልሽ አድራሻ በፍጥነት ማትመጪ ከሆነ የማይሆን ስህተት ውስጥ ነው የምትገቢው ስለተፈጠረው ነገር በፍጥነት መታሽ እንድታብራሪልን አለቃዞሻል ያ ካልሆነ ግን እንዴ ቆይሽ እኔ ምን አደረኩ እንዴ ምንም ጥፋት እኮ አላጠፋሁም በቦታው ደግሞ እናንተም ነበራችሁ አይደል ሁሉም ነገር አይታችኋል እንዴ አልመጣም እሺ እመጣለሁ እንዴ እመጣለሁ እሺ እሱም ቢውትሽ ፈርደሽ መሆን አለበት የትም ላታመልጪ በሰላም ብትመጪ አይሻልም ማለት አለቃው ሁሉን ነገር በሰላም ማብራራት ከቻለች አብራን ትቀጥላለች እያለ ነበር ምርጫው ግን ያንቺ ነው አይ እንዴ ቆይሽ እኔ ምን አደረኩ እንዴ ቆይ እኔ ምን ጥፋት አጥፍቻለሁ አድርጌ ከተባልኩት እኔ ምን ጥፋት አጠፋሁ እንዴ ሰበሰብኩት
ፈጣሪ እባክህ እርዳኝ። ምንድን ነው የማደርገው? እባክሽ ሉሊት ንገሪን። በቃ ፖሊስ መምጣት ካለበትም ይምጣ። ማን ነው እንደዚህ ያደረገች? እባክሽ ንገሪን። ሉሊት ንገሪንና መደረግ ያለበት ነገር ይደረግ እባክሽ። እሺ ወይዘሮ ሉሊት የምታመልጭ መስሎሽ ነበር? በራሱ መንገድ ነው ስትባይ አልሰማማሽ አይደል? አሁን አለቃ ምን ማድረግ እንደሚችል አሳይሻለሁ። አትበራገጭ። አንገትሽን ከምቆርጥልሽ ጣትሽን ማውጣት ይሻልሻል። አርፈሽ ተቀመጭ። እሺ አንድ ባንክ ታወጣልሽ፣ ያኔ ልክሽን ታገኛለሽ። አትበራገጭ፣ አለበለዚያ አንገትሽን እንቆርጥልሽ። እቺ ገና ለአንቺ ምንም ማለት አይደለም። አንድ ባንክ ጥፍርሽን ሳወጣልሽ ያኔ ዋጋሽ ታገኛለሽ። አሁን አለቃ ምን እንደሚል የምሰማ ይሆናል። ሉሊት እባክሽን አታልቅሺ። በቃ ተረጋጊ። እሺ ስትረጋጊ ትነግሪናለሽ። ሉሊት በቃ አታልቅሽ። አሁን እረፍት አድርጊና ትነግሪናለሽ። በቃ አሁን መተኛት አለብሽ። ነገ ማን እንደዚህ እንዳደረገች ትነግሪንና መደረግ ያለበት ነገር ሁሉ ይደረጋል። አቤት። ቆይ ለምንድን ነው በሰዓት የደወልከው? እንዴ ራስሽ ቆይሽ ነገሮች እንዳሳውቅሽ የጠየቅሽኝ እኔ ቆንጆ። እሺ ምንድን ነው? ተናገር፣ አፍጥነው። ምን መሰልሽ ያፌት ታስሯል። ምን? አንተ የምርህን ነው እንዴ? እውነት እርግጠኛ ነን? እያመንኩ አይደለም። እንደፈለግሽ እባክሽ፣ የራስሽ ጉዳይ። እሺ እሺ በቃ ስልኩን አትዝጋው። የማትረባ ያፌት ታስሯል። ቆይ ዝም ታደርጋለህ? ልጠይቅህ ነው። ደግሞ አምሮብሻል እባክሽ። እስር ቤት እራሱ ያለሽ አይመስልም እኮ። ለማንኛውም እዚህ ሆነ የምታደርግልኝ አንድ ነገር ልነግር ነበር የመጣሁት። በቃ ወደ ቤት ሂድ። እዛ መጣና እናወራለን። ልትፈታ ነው እንዴ? ቆይ አንተ ቤተሰብ ጥየቃ ነው የገባው? አይ ለሻይ ቡና ነው። ምን ነው መፈታት የደበረ እንዴ? ኧረ ቶሎ ተፈታ። ካልሆነ ግን ያቺን ቆንጆዋን ሚስትህን ማታ ነቅፍ ውስጥ ነው የምታገኛት። ስማኝ አንተ ጭልፊት፣ ይሄን ምላስን ቆርጬ ነው የምጥልልህ። አሁን ከዚህ ጥፋ። እዚህ ጋር ላይ አልፈልግም። ሂድ። አፍጥነው እያልኩ ነው። ደግሞ ማን አባን የነገረ መታሰሪን? አንተ እኮ ቤተሰቤ ነህ። ያንተን ደህንነት ሁሉ ያጣራል። ለዛ ነው ደህና እንዳለኝ ካወቅኩት። ለማንኛውም ለራስህ ብዬ ነበር የመጣሁት። እሺ አንድ ቀን ብትጠፋ ምን እንደተፈጠረ ስለማታውቅ ነው።
ጅል ቆይ ደግሞ ምን ተፈጥሮ ነው? I know, በቃ እሺ ቻው እሺ ማም ቆይ ናታንን ነገር እንዴት አደረግሽልኝ? ዛሬ ወይ ነገ ስራ ልታገኝለታችሁ? የኔ ልጅ ተረጋጊ እንጂ። ቆይ ማም እኔ ደስተኛ እንደሆነ አፈልጊም እንዴ? ቆይ ስንት ጊዜ ነው የነገርኩሽ? ማም ደግሞ ህይወቴን የታደገልኝ ልጅ እንደሆነ አትርሺ። ቆይ ቶሎ አስገቢኝ እያለ ጨቀጨቀሽ እንዴ? አረ እንደዛ አላለኝም ማም። በቃ ራሴ ደስ ስላለኝና ስላሳዘነኝ ብቻ ነው። ማም በእናትሽ ይሄንን ብቻ አድርጊልኝ እንጂ ሁለተኛ ምንም ነገር ብዬ አላስቸግርሽም። እሺ እያመቻቸው ነው፣ አንቺ አታስቢ። ወንድሜ እንዴት አደርክ? ማም ወንድሜ ነው ስልክ እያወራ ሲስቅ ያየሁት? አዎ ወንድምሽ ነው ያየሽ። ማም እንዴት ደስ እንዳለኝ። ከስንት አመት በኋላ ነው እንደዚህ ሲስቅ ያየሁት። በይ አሁን መስራት ያለብኝና ማውራት ያለብኝ ስልክ አለ። ተነሽና ወደ ውስጥ ግቢ። አረ እሺ ማም። ቆይ ከመቼ ጀምሮ ነው እንደዚህ የሚስቀው? ከማን ጋር እያወራ ነው? ቆይ ማን ነው ይሄን ነገር የላከው? ልጁ ስለምንድን ነው ማን እንደላከ ሳይናገር እየሮጠ ሄደው? እስኪ ውስጡ ምን እንዳለ እንዴ? ላንቺ ነው ኤፍራታ። አስፈላጊ ነገር ላይ አውዩ። ቆይ ማን የላከው? ለማን? ለምን? እየተዘተዘሽ ነው አይደል? አዎ በጣም ያማል። አይዞሽ። ወይ እፉ እንዴት ነሽ? ቤዝ ደህና ነኝ። እኔ የምልሽ ወደ እኔ ዛሬ ሳላውቅ የላክሽ ነገር አለ እንዴ? እንዴ ምን እያልሽ ነው? እኔ ምን ልልክልሽ እችላለሁ? ምን ነው የተፈጠረ ነገር አለ እንዴ? አይ በቃ ምንም ችግር የለም። በቃ ቤዝ መልሼ እደውልልሻለሁ። እሺ ቻው።
ዳጊ ዳጊ ስልክ ይዘሃል እንዴ? ኧረ ነገ ልብ ይጠፋ። እስቲ ምልክት አድርግልኝ ቢንዬ። እሺ ቆይ ታውታው ታገኘሁት። አገኘሽ? አገኘሁት። አንድ ጉዳይ ነበረኝ። ቶሎ ደርሰን ብንመለስ አይሻልም? ኧረ ችግር የለውም። እኔና ዳጊ አይታርገናት እንመለሳለን። እንደዛማ አይሆንም። አብረን ሄደን እኔ ማይቻት እመለሳለሁ ወደ ጉዳይ። ምንም ችግር የለም ቢንዬ። እንዴ እምልህን ስማኝ እንጂ እልቁንስ አንተ ሂድ። እኔና ዳጊ አይታርገናት እኮ ነው የምንመጣው። እሺ ገንዬ፣ ያው እኔ ማይቻት ምን እየተሰማት እንደሆነ ባቅ ደስ ይለኝ ነበር። ግን በቃ ችግር የለውም። እናንተ ካያችኋት ይበቃል። በቃ አጎቴ እማዬ እንዳለች አንተ የምትሄድበት ሂድ። እኛ አይተናት እንመለሳለን። እሺ በጣም አሪፍ። እሺ በቃ ሰላም በሉልኝ። እሺ እሺ ቻው። በቃ ደውልላችኋለሁ። እሺ እሺ እሺ። በሩን ቆልፎ ዳል። እሺ በጣም ጥሩ። በሰዓት ነው የመጣው። ቆይ እንዴት አደረክ? አለቃ ያልከኝን በሙሉ አድርጌያለሁ። አይኗ ያየ አንድ በአንድ ጥፍሯ አይነቀልኩት እና ይሄን ነገር ደግሞ ማንም እንዳይኔ ራሴን ያደረኩት። በጣም አሪፍ። ግን ለምንድን ነው ጥፍሯን ብቻ የነቀልከው? ጣቷን ወይም ምላሷን ብትቆርጠው ጥሩ ነበር። ለነገሩ አሁን የሚደርሳል። አዎ ግን በጣም ፈርታለች። ምንም ነገር ብናዛት ድምጿን አጥፍታ ነው የምታደርገው። እሺ የስራው ነገር እንዴት ሆነ? ማን አባቱ እንደዚህ እንደተዳፈረኝ ማወቅ አለብኝ። እሱን ነገር በደንብ ትኩረት አድርገን እየሰራንበት ነው። በቅርቡ አዲስ ነገር ይኖራል። በቅርቡ አትበል፣ አሁኑኑ አድርገው እንጂ። እና ደግሞ ስጋባ ያወላለኳቸውን እቃዎች መቀበል አለብኝ። ውጭ ጠብቀኝና የምንሰራው ስራ ስላለ ወደ ቤት አብረን እንሄዳለን። እንዴ አለቃ ልትወጣ ነው? አዎ እስካሁን ከቆየው አይበቃም። ለማንኛውም ያንን ሙትቻ ይዛችሁ ፊት ለፊት ያምጡት። ለዚህ ስራው መቀጣት ይኖርበታል። እሺ አለቃ አሁኑ አድርገዋለሁ። ለማንኛውም ውጭ ላይ አልጠብቅኝ። እንዴት ነሽ ጽ? እንዴት ነው? እንዴት እየሄደልሽ ነው? ምን አዲስ ነገር አለ? ተነጋገራችሁ? አይ ገና እስካሁን አላወራንም። እንዴ ማውራትም አለባችሁ። ነገሮችን ተነጋገሩና ፍቷቸው። ያለዛ እየባሰ ነው የሚሄደው። እሺ እፉዬ በጣም አመሰግናለሁ። አሁን የሚመቸኝ ቦታ ስላልሆንኩ ነው። በኋላ መልሼ እደውልልሻለሁ። እሺ 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 ቻው። ወይ ሉሊት እስኪ አሞሽል አንዳንዴ እንኳን ዝም በይ። አምላኬ ሆይ ታውቂያለሽ፣ ግን አንዳንዴ ሳስበው ትንሽ ምላስሽን ቢያሳጥሩልሽ ይሻል ነበር። አንቺ ጣኒውን ልጅ እሱን ለራስሽ ያደርግልሽ። እሺ እኔ እንደዚህ ብኝ እያየሽ እንደዚህ ተናገረኛለሽ? ለማንኛውም አሁን ምግብ ሰርቼልሻለሁ፣ ላጉርስሽ። ምን ልትሆኚ ነው? ላጉርስሽ ነው። አይውልሽ አንቺ የሰራሽውን ከመበላ በረሃብ ድፍት ብል ይሻለኛል። ውይ አሁንም እኮ ድፍት እንዳልሽ ቁጠሪው። ሉሊት ቆይ ለምንድን ነው አሞሽ እንኳን ቆይ ራስሽን የማታስታምሚው? አርፈሽ ብትበይ ይሻልሻል። በይ አሁን ጉረሺ። አልጎርስም። ምን እንዳረግሽበት እኔ በምላቅ እችላለሁ። ከፈለግሽ ራስሽ ጉረሽና ከዛ በኋላ እኔ ጉርሳለሁ። አሁን አርፈሽ ቢ እንቺ ጉረሽ። አረ ጭራሽ አርፈሽ ቢ። ስሚ ሉሊት እጅ የላትም ብለሽ ነው? እጅ ባይኖረኝም እኔ በምንም ካንቺ አጣንስም። እሺ እሱን አይመለከተኝም። የልጅ ስራ አትስሪ። ከፈለግሽ ቢ እንደውም ከፈለግሽ አትበይ፣ ራስሽ ጉዳይ። አልበላም አልኩሽ አልበላም። እስኪ በግድ ልታበይኝ እንደሆነ ነው ያለን። እንደውም እኔ ምን አገባኝ? ሳትበይ ለምን ሺህ ዓመት አትኖሪም? የራስሽ ጉዳይ። ቆይ ምንድን ነው እንደዚህ የምትከራከሩት? እሷ ናታ ምግብ ሰርቼ ላጉርስሽ ባልኳት፣ እሷ ግን ምንም ክብር የሚወድላት ሴት አይደለችም። እውነት ይልኝ ቤዝዬ፣ ምንም ክብር የሚወድላት ሴት አይደለችም ትለኛለች። ከፈለግሽ ራስሽ ቅመሹና እንዳምንሽ ከዛ ነው ጉርሳለሁ። አረ እንደዛ ይሻላል። ካልሽ እሺ።
ይቅርታ አድርግልኝ ወይዘሮ ሉሊት፣ ምግቡ በጣም ስለሚጣፍጥ ለማንም ሰው ማጋራት አልፈልግም። ውጪ እውነት እጅሽ ይባረክ። እንዲህ ነው የሚጣፍጡ። በስመ አብ ኤሊ ቤዚዬ ወይ ጉድ! ሲጣፍጥ ነው ያልኩት። ይሄንንማ በተቀምሰው ከመርዝ በላይ ነው የሚደፋት። ቆይ ፂ እንዴት ነው የሰራሽው? አይፂ አይፂ አይፂ! ወይ አይ ይጣፍጣል ነበር ያለችው። ምን አለ ጸባይና ሰምሬ ድምጼን አጥፍቼ በደንብ ብበላ። ቤዚ ግን ለምን እዚህ ተቀመጥሽ? የተረፈችውን እንኳን ትንሽ ብበላ ተስፋ ነበር። ሉሊት ደህና ነሽ? ምን ነው በሀሳብ ጠፋሽ? ምግቡ ማለቴ እጄ በቃ ምግቡ በጣም ሽቶ ይረብሻል። እንዴ ምንድን ነው የምትቀባጥሪው? ይልቃው ማንም የለም። እስኪ ማን ነው እንደዚህ ያደረገሽ? ማን እንዳደረገሽ ንገሪ። አረ ትናገራለች ወይስ አትናገርም የሚለውን ሰልያሉሽ እንዴ? ይኸውልሽ እኔ ሉሊት ለማንም ሰው አልሸወድም። እንዴ ሉሊት ቆይ ምንድን ነው የምትይው? ተስማምተን አሁን ተግባብተን የለ እንዴ? ንገሪኝ እስኪ ማን ነው እንዲያደረገሽ? ማን ያውቃል? ሰው ወጣ ጠብቅሽ አቃጥርሽብኝ ቢሆንስ? አይጭ እንግዲህ አንቺ ድሮም ክብር አይወድልሽም። ቆይ ለምን ነው ከየት የመጣ ነው? አንዳንድ ነገሮችን ለመገዛዛት ፈልጌ ነበር እና የተወሰነ ገንዘብ። እውነትሽን ነው ንግስት? እኔ አላምንሽም። ንገሪኝ፣ ምንድን ነው የምፈልጊው? እንዲህ እንድትይ ነበር የምፈልገው። አንዳንድ ነገሮችን ለመግዛት ፈልጌ ነበር። ማለት ያው ስራ ልጀምር አይደል? ስራ ስጀምር ደግሞ በዚህ ልብስ አይሆንም እና ደግሞ ቤት ውስጥም የሚያስፈልግ ነገር አለ። እውነቴን ነው የኔ ንግስት፣ ልቤን በደስታ ነው የሞላሽው። በቃ ሹፌር አዘጋጅልሽና ቆንጆ ቆንጆ አንቺን ውዷ ሚስት የሚመጥን ቦታዎች እነግረዋለሁ። እዛ ይዞሽ ይሄዳል። ሄሎ። ሰላም አለቃ፣ እንዴት ነው? እረፍት አደረግ? እያረኩ ነው። ስማኝ ታሪኩ፣ ኤፍራታን በደንብ እንድትከታተልልኝ ይፈልጋለሁ። የሆነ ያሰበችው ነገር ያለ ይመስለኛል። እሺ፣ እከታተላታለሁ። በጣም ጥሩ። በቃ አሁን ወደ ጉዳያችን ንግባ። በድጋሚ የስተት እንዳይደገም በእጥፍ የማገኝበት ስራ ነው። ብቻ እሷ ስለ ነገሩ ምንም እንዳታውቅ። እንደዛ ከሆነ በምንም መንገድ ልናስቆማት አንችልም። ግን እንደዛ እንዳይሆን እኛ እቃውን ቶሎ መቀበል ይኖርብናል። ያለዛ እምነታችን ያጣሉ። ስለ እሷ አታስብ። ሁሉንም ነገር አዘገጃጁ። በአሁኑ እኔም ቦታው ድረስ ልገኝ እችላለሁ። ደግሞ የዛ ሙትቻ ጉዳይ ዛሬውን እንዲጨርሰው እፈልጋለሁ። እሺ፣ አታስብ፣ ዛሬውኑ አደርገዋለሁ። የኔ ንግስት፣ እስኪ ምን እንዳሰብሽ አብረን እንይ። ይሄ ሁሉ ገንዘብ ከየት እንደመጣ ታብራሪያታለሽ።
ሄሎ ቤዝ። ሄሎ ይፉዬ፣ እንዴት አመሸሽ? ሁሉ ሰላም? ደህና ነኝ። እንዴት ነሽ? እኔም ደህና ነኝ። እኔ የምልሽ ይፉ። ወይ ቤዝ፣ ምን ነው ችግር አለ እንዴ? አይ ምንም ችግር የለም። ቅድም ደውለሽልኝ እኮ ነገሩን ሳታብራሪልኝ ዘጋሽው። ምን ነበር የተፈጠረው? ምን ልትነግሪኝ ነበር? አይ ምንም አልተፈጠረም፣ እንዲሁ ነው። እንዲሁ ማለት ይፉዬ፣ አንቺ ያለ ምክንያት ምንም ነገር ሳይፈጠር እንደዚህ አትይኝም። በይ አሁን ንገሪኝ፣ ምንድን ነው የተፈጠረው? ቤዚ፣ ምን መሰለሽ፣ የሆነ ገንዘብ አስፈልገኝ ብዬ ጠይቄሽ ነበር አይደል? አዎ ጠይቀሽኝ ነበር። እና ቀን ለቤት ስጦኝ በር ተንኳኳ። ከዛ ወጥቼ ስከፍተው አንድ ምንነቱንና ማንነቱን የማላውቀው ሰው የጠየኩሽን የገንዘብ መጠን በእጥፍ አድርጎ ሰጠኝ። ምንድነው ብዬ እስከምጠይቀው ድረስ ሳይታገሰኝ ቦርሳውን ሰጠኝና እየሮጠ ሄደ። እንዴ ማለት? እሺ ከዛስ? ከዛማ ቦርሳውን ይዤ ገብቼ ስከፍተው እንዳልኩሽ አንቺን የጠየኩሽን ገንዘብ በእጥፍ ተደርጎ ነው የተላከው። ቆይ የተላከው ላንቺ ባይሆንስ? አይ ገንዘቡን ካየሁት በኋላ ከጎኑ ካለው ኪስ የተቀመጠው መልእክት ሳየው ኤፍራታ ላንቺ ነው ተጠቀሚው ይላል። ቆይ ከኔ ውጪ ስለ ገንዘብ ሌላ ሰው ያወራሹ ሰው አለ እንዴ? አይ ማንም የለም፣ ግን ያፌትን ጠይቄው ነበር። እሱም ገንዘብ በእጅሽ አልሰጥሽም፣ የምትፈልጊው ነገር ካለ እገዛልሻለሁ ነው ያለኝ። እና እሱ ይሆን እንዴ? አይ እሱ እንኳን አይመስለኝም። እሱ ለምን እንደዚህ ያደርጋል? እኔ እንጃ፣ እንዲሁ በቃ ግራ ገብቶኝ ነው። እኔ የምልሽ ይፉ፣ ገንዘቡን ግን ለምን ፈልገሽው ነው? አይ ቤዝዬ፣ እሱን ሌላ ጊዜ እነግርሻለሁ። አሁን ምንም ልልሽ አልችልም። እሺ በቃ አንቺ እንደፈለግሽ አላስጨንቅሽም። ግን ምንም ነገር ከፈለግሽ ነው ያለው። እሺ እውነት በጣም አመሰግናለሁ ቤዝዬ። በቃ ደህና ደሪ። እሺ በቃ ደህና ደሪ። ቻው። እማዬ እባክሽን ተረጋጊ። ምናልባት እኮ አጎቴ ተሳስቶ ይሆናል። መታሰሩን ለእኛ መጥቶ ይነገራል። አጎቴን እያወቀ እንዴት እንደዚህ ያደርጋል? እባክሽን እማዬ ተረጋጊ። ምናልባት እኮ እኛ ያልገባ ነገር ሊኖር ይችላል። እሱ ደግሞ ሲመጣ እንጠይቀዋለን። እባክሽን አሁን ተረጋጊ በቃ። እሺ ምንድነው? ምን እየተፈጠረ ነው ያለው? ቆይ ግን ያፌት የት ሄደህ ነው ሳትመጣ ያደርከው? በዛ ላይ ስልክ አይሰራም ነበር። ያው ትንሽ ስራ በዝቶብኝ ነበር። ምን ነው ታሪኩን እንዳጠብኝ እንዲነግርሽ ነገር ይላል። እሱስ ነግሮኛል። ያው ድንገት ስለሆነብኝ ነው። ያው ብዙ ስራ ነበረብኝ። ምን ነው ታሪኩን እንዳጠብኝ እንዲነግርሽ ነገር ይላል እንዴ? አዎ ልክ ነው። እንደዚህ አይነት ነገሮች እንደሚፈጠሩ እኮ ነግርሽ ነበር። አዎ የኔ ንግስት። አዎ የኔ ንግስት። አንድ ቀን ሙሉ ሳላይሽ ብቀር እንዴት እንደናፈቅሽ። አረ ያው እኔ እኮ ስትገባም ስትወጣም እዚሁ እንዳለሁ ነኝ። ኡፍ ምን ነው በሄድክበት በቀራ። የኔ ንግስት የት ሄድሽ? ኧረ አለሁ። መኖርሽንማ እያየሁት ነው። በሀሳብ ጠፋሽ እንጂ። ቆይ ደግሞ ቅድም ላይ የሆነ እቃ ስፈልግ የሆነ ገንዘብ አግኝቼ ነበር። የምን ገንዘብ ነው? ከየት የመጣ ማለቴ የማን ነው? በፊት ስቆጥበው የነበረ ገንዘብ ነው። ከዛ
አንተን ስጠይቅ ስትከለክለኝ ለምን አውጥቼ አልጠቀምበትም ብዬ አሰብኩ። እንዴ እኔ ንግስት፣ እኔ እኮ አልከለከልኩሽም። ነገሮችን አብረን እናድርግ ነው ያልኩት። ልጅ ዳግም እርምህን አውጣ። አጎትህ ተገድሏል። እንዲህ ሰሞኑን ደግሞ የስልክ እንዴት ነው? ያው አንዳንዴ ፈገግ የሚያስብል ሰው ያስፈልጋል። ምንድን ነው እኛ ፈገግ አናስብልም? እንደዛ ነው? ኧረ እኔ ስቀልድ ነው እንዴ? ቤዚ፣ በዛም አለ በዚህ ራስሽን ጠብቂ። አንቺ ከዚህም በላይ ደስተኛ መሆን ይገባሻል። ኧረ ናቱ ምንም አይደለም እኮ። ያው አንዳንድ ጊዜ ሰዎችን መታወቅ ጥሩ ነው ብዬ ነው። ይገባኛል ቤዚ፣ ማብራራት አይጠበቅብሽም። ብቻ እንዳልኩሽ ራስሽን ጠብቂ። ሉሊት፣ እዚህ ሶፋ ላይ እኮ ተኝተሻልሽ። ምን ነው ወደ ላይ አትወጪም እንዴ ዛሬ? ለኔ ያስብሽልኝ ለማስመሰል ነው አይደል? ይሄኔ ላይ ስወጣ ምን እንትን ኮል እንደምሰርብኝ ያስብሽ ነው አይደል? የማላቅ መሰለሽ? አዎ አንቺ እንደዛ እያሰብኩኝ ነበር። እውነቴን ነው። የልብ ምቴን ሳይቀር እኮ ነው የምታውቂው። እውነት አይት እንዴ አይትና ደግሞ እዚህ ጭቅጭቅ እንዳትጀምሩ። ወይ ዳግዬ፣ በሰላም ቤሳት የደወልከው? ሄሉሲ ናጋናለ እባክሽ ናገኝ። ምንድነው ዳጊ? የተፈጠረ ነገር አለ እንዴ? አጎቴን ገደሉት። ምንድነው እሺ?